ኡፍ ኡፍ ሰለቸን እኮ ሰዎች አለቀን በሰባራ ሽጉጥ። እንደዚህ ስታዩኝ ፊልድ ማርሻል ብርሃኑ ጁላን እመስላለሁ እንደ እኔ እድሜ ልክ ሳዋጋ መኖር። ቴኬር እኔ ለራሴ እያመመኝ ነው። ያው ተኝቼ ነው ያለሁት አሁን ራሱ ለራሴ ውስጥ የጤንነት የራሱ በልክ ሆኗል። እድሜ ልክ ታዋጋ አይደለም እንደዚሁም ለሀገሪቷ ትንሽ ብቆይላት ጠቅማታለሁ ይመስለኛል። ሀገር ሰላም ስትሆን የብልጽግና ፓርቲ ወይም ብልጽግናው እዳ ጫፍ ላይ ሲደርስ ዳር ሲጨርስ ማለቴ ነው። እና ሀገር በልጽጋ ሳይ ደስታ ይሰማኛል። እኔ ማዋጋት ሳይሆን በዚህን ሰዓት ስራ ነው። እንዴት ደግሞ አይመችም ደግሞ ሰው ሲታመም ብዙ ነገሩ እንትን ይላል። እና አሁን ማለት የፈለኩት ምንድነው? አይና ላይ ደግሞ ሽፋሽፉ በዛ እንዴ እንትኑ ቅንድቤ ማለት ነው። እና አዎ የቅንድቤ ሽፋሽፍት ግጥምም ነው ብዙም ነው። ግጥም እንኳን አይደለም ለሴቶች ብሰጥ አሪፍ ነው። ኩል ከምትቀቡ ከእኔ ላይ ብትወስዱ አሪፍ ነው። በምንድነው በናቹራሊ ወይም በተፈጥሮ መኳኳሉ ይበልጣል ለማለት ነው። እኔ ተኳኩዬም ተቀባብቼም ምናምንም አልወድም። ያው አንዳንድ ጊዜ ያስፈልጋል ቅባስ ማለት ነው እንጂ ለብርድ ምናምን እንደ ሎሽን ያለ ነገር ማለት ነው እንጂ ወይ ግሪሲሊ እና እኔ ማውራት የፈለኩት ነገር ስለ ግሪሲሊ ስለ ቅባት ስለምናምን አይደለም። ሴቶች ፊቷን ስትቀባባ ነው የምታምረው ወይም ሴት ተቀባብታ ስትወጣ ነው። ምንድነው ፊትና ምንድነው ሴትና ምንድነው ስትቀባባ ነው የሚያምር የሚባል ነገር ቤት ጠርቀ ነው። የሆነ ነገር ተረት አለ ግን እኔ የተረት አባት አይደለሁም። እኔም ማለት የፈለኩት ነገር ምንድነው እዚህ ጋር የእውነቴን ነው የምላችሁ። ፊልድ ማርሻል ብርሃኑ ጁላ ምን ነበረ ሲል የነበረው ሀይለ ስላሴ መጡ አባረርናቸው። ደርግ መጣ አባረርነው። ኢህአዴግ መጣ አባረርነው። እንደገና ደግሞ ሌላው ፓርቲ ያው እንግዲህ ኃይለማርያም ደሳለኝ ናቸው። እነሱ መጡ ፋታ አልሰጠናቸውም ወዲያውኑ ቀየርናቸው አለ። አንተ የመቀየር ስራ ነው እንዴ ያለብህ? ያሁኑን ደግሞ እንዋጋበታለን ይላል። ውሸት ፖለቲካ አታውራ ውሸታም ነው። አንተ ማዋጋት ነው እንዴ አንተ ስራ የመቀየር ስራ ነው እንዴ ያለብህ? ስራ እንስራ በቃ ወንድ እንደሆንኩ እወቅ። ምክንያቱም ሀገሪቷን የሚያበለጽግ ሀገሪቷን የሚቀይር ስትራቴጂ ካለ ዛሬውኑ አመሰግናለሁ ብዬ ወደ ሀገሬ ነው የምገባው። ምርጥ ለሀገር ምርጥ ስትራቴጂ ይቀይራል የሚባል ነገር ካለ ያለበለዚያ ያም ሲመጣ መቀየር ምንድነው? ትክክለኛ ሰሪ ትክክለኛ ሀገር አሳዳጊ ከሆነ ቀይር። ያለበለዚያስ ሽንጥህን ገትርና ተዋጋ። በቃ ይሄንን ነው እያልኩ ያለሁት። ወጥርና ያዝ። ደግሞ በዚህ በአርሲ በኩል ገና ዛሬ ነው የሰማሁት። ሰው ምናምን ምንድነው እንትን እያሉ ነው። አንድ የኦሮሞ ልጅ መሞት የለበትም። አንድ በቃ ኦሮሞ ሀገር ያሳድጋል። ሀያል ነው። አማራም ለኦሮሞ ሀይል ነው፣ ጉልበት ነው፣ ጋሻ ነው፣ መከታ ነው፣ ወንድም ነው። ሌላውም ብሄር ብሄረሰብ ለሀገር እድገት ነው። ዝም ብሎ ሰው እንደ ድርቆሽ ወይንም እንደ ሙጃ ማጨድ ምንድነው? አረፍ እያልኩ ያለሁት ይሄን። ሁለተኛ ነገር ደግሞ ጴንጤዎች ረፉ። እኔ ጴንጤዎች ነው በቃ እስካሁን ድረስ የእናንተ ችግር ነው በቃ
እንትን እያለኝ ያስጠላኛል፣ ይከነክነኛል። ውስጤ እንደዚህ እያብለሰለሰ ወይንም እያመሳሰለኝ እንትን ይለኛል፣ ያብለሰልሰኛል፣ ያተረማምሳል ውስጥ። ተው፣ ጥሩ ሰው መስላችሁ ሌላ ነገር አትስሩ። አንድ ጴንጤ ብቻ አይቻለሁ፣ እሱ ጋር ቁም ነገር አለኝ። አንተም ልቀቅ። ማለት የፈለኩት ምንድን ነው፣ ሚስቴን ሁልጊዜ ትጋብዘኛለች። እኔ አንድ ቀን ልጋብዛት ብያት ነይ ብዬ ልጋብዝሽ ብዬ ወስጃት ሄጄ በኢቲኤም ካርድ አስገብቼ ብር ልስብ ስገባ ብር የለኝም፣ ባዶ ነኝ፣ ድሃ ነኝ። ሁሌ የእሷን መጋበዝ አስጠልቶኝ ልጋብዛት ፈልጌ ኢቲኤም ውስጥ ካርድ አስገብቼ ብስብ ምን ይመጣልኛል? ወረቀት። አሁንም አስገብቼ ለሁለተኛ አስገብቼ ስስብ ወረቀት። ለሶስተኛ ላስገባ ስል ለሶስተኛ አታስገባው ይወጥብሃል ብላለችኝ፣ ይወስድብሃል። እና ሚስቴ ዜሮ ነው ብላ ጥላኛ አልሄደችም። አይዟችሁ ዜሮዎች ያለ ሰውዬ ማለት ነው። እና ይህ ምልክት የፈለግኩት ምንድን ነው፣ ሰውየው እንዲሰማ ብዬ ነው። እና አይዟችሁ ዜሮ ዜሮዎች ያልኩ ሰውዬ ጋር ቁም ነገር አለ። ይሆን ከያዘን ያስክ ነገር ስላለ ያ ሚስጥር ልቀቀው፣ ያስከውን ነገር ልቀቅ ነው። በዚህ ሰዓት በዚህ ዘመን ውስጥ ቆስቅል እናሳንለው። እንደው አሁን ተመችቶኛል። ህመሙ ራሱ ለቀቀኝ እንዴ! አረ ይገርማል። ለካ ለነገር ሲሆን ይለቀኛል። እና ልቀቅ፣ በቃ ልቀቅ። የሚያዋጋም የሚያሰራም የሚያስደስትም የሚያሳዝንም የሚያስተግዝም የሚያስማማም ሊሆን ይችላል። ልቀቅ። እኔ ጴንጤዎች ችግር እንደምትይዙ፣ ምስጢር እንደምትይዙ፣ ምስጢር ስል የሆነ ነገር እንደምትይዙ፣ የሆነ የሰውን የሆነ ነገር ለሚመጣ ዓመትን የሚታየውን ነገር ቀጨም ታደርግና ታስቀራለህ። ሰው ላይ ታደርግና እዛችሁ ትይዝና ያ ሰው እንዲከራተት እንዲሰቃይ የምታደርግ ሰውዬ ማለት ነው። እና ስለማቅ ነው። እኔ ከዚህም በፊት መጀመሪያ አዲስ አበባ እንደገባው ስራ ስጀምር አንድ ሰው ጋር ገባው። በሁለተኛው ጋር ደግሞ ሁለቱም ጋር ጴንጤዎች ናቸው። ግርማ የሚባል ሰውዬ ጋር ገባው። በጣም ሀይ የሆነ ተንኮለኛ፣ እኔም ብቻ ነው በቃ የፈራና በትክክል የሚያከብረኝ፣ ደሞዜንም በትክክል የሚሰጥ፣ ሌላውን እያስለቀሰ በቦክስ እየደበደበ። እኔ አንድ ቀን አስፈራራሁት፣ እወጋሃለሁ ብዬ እንዴ ቂጡን ነው በሳንጃ የምወጋው። ጓዶች፣ እኔ እኮ ሰው አልፈራም። ትንሹ ደርግ ማለት ሲጀመር ከደርግም ደግሞ ኢህአዴግ ማለት ወደዚህ አካባቢ ይመጣል ማለት ነው። እና ልል የፈለኩት ነገር ምንድነው፣ ከሱ ጋር ወደ አልማዝ ዘርጋው። አይ ሰው ስም መጥራት አልፈልግም ስለምታውቅ ሊያሸማቅቃት የሚችል ይሆናል፣ ይቅርታ። እና እዛ ድርጅት ኤዜድ በቃ በእንደዚህ ኤዜድ ድርጅት ጋር ገባውኝና ሰውየው ይጸልያል። እዛ የመጣ ፓስተሯ ጴንጤ ናት፣ ልጇም ጴንጤ ናት፣ ከኔ ጋር ነው የምትሰራው። ይጸልያል። እኔ አይገባኝም። ትንሽ የትዳር ይዤ ነበረና ከነ ባለቤቴ ነበርኩኝ። ፈታዋት። ልጅቷ ሄደች። ሰውየው የሚናገረው ነገር አእምሮ ውስጥ አለ። አሁንም እስካሁን ድረስ ስለኔ ነው የሚጸልይ። ሁሌም ሲጸልይ ሴትዮዋ ጋር እየመጣለች። ሴትዮዋ ሲጸልይ ስለኔ ነው የሚያወራው። ከዛ እኔ ሴትዮዋ ምን በቃ ፈጣሪ እሱን ይፍታው። ከዛ በኋላ ከኔ ትዳር ተፋታን። በቃ ዝም ብዬ ስራዬን እዛው ጀመርኩኝ። ከልጅቷ ጋር ከሷ ልጅ ጋር ጓደኝነት ጀመርን። ሌላ ነገር ውስጥ ሳልገባ እኔ ክርስቲያን ነኝ፣ እሷ ጴንጤ ናት። ተውኳት። ጴንጤ ስለሆነች አልፈልግም ብዬ ማለት ነው። በእርግጥ ጠይቃኛለች፣ ትክክለኛ ማለት ነው። እና ስጠይቀኝ እኔ አልፈልግም፣ አንቺ ጴንጤ ነሽ፣ እኔ ክርስቲያን ነኝ፣ ቤተ ክርስቲያን አብረን እንሄዳለን፣ ትጸልያለሽ፣ ወደ ክርስቲያን እቀይራለሁ አለች። አልፈልግም አልኳት። ባለጌ ናት። ከዛ ማለት አንድ ሁለት እንደዛ የሚባል ነገር አለ። ሌላ ይዛ እንደዚህ ደግሞ ካላንተ የሚባል ነገር ስላለ አልፈልግም ብያልኩ ማለት ነው። እኔ እንዲህ ጨዋ ነኝ፣ እድገቴም ጨዋ ነው፣ ዛሬም ጨዋ ነኝ፣ ነገም ጨዋ ነኝ፣ ለወደፊትም ጨዋ ነኝ። እንደዚሁ ነው የምቀጥለው ነው በቃ።
ከቤተሰብ ነው ጨውነት መቀበል ማለት ነው። እና እዛ ሴትዮዋ እኔ ለእንትኑ አይደለም እያልኩ ያለሁት ትልቅ የሆነ ሚስጥር እዛ ቤት አለ። እዛ ቤት የታሰረ ሚስጥር አለ። ያ ነገር አሁን መለቀቅ አለበት። ለኔም እንኳን ባይሆን ለምንም ባይሆን ለሀገር ይሆናል። ሀገርን ፍትህ እንዲያደርግ ወይም ደግሞ ለሀገር ትክክለኛ ነገር ሀገር እንድታርግ አይደለም የምንፈልገው። እኔ እኮ እንዳርግ ብዬ ምናምን አይደለም። እኔ ዛሬ ገብቼ እርሻ ባርስ ነገ ጠዋት እኔ ከኮያዎች እኩል ነው ባለመኪና ባለፎቅ ምንድን ነው የምሆነው? መጀመሪያም ሀብዬ አገር ላይ ትምህርትን እንደጨረስኩ እርሻ ጀምሬ መጋዘን የከፈትኩ ሰውዬ ነኝ። የምሬን ነው የምለው። ለሁለት ሼር ሆነን መጋዘን ከፈትን እየሰራው እያለ ከጎረቤት ደግሞ ችግር ሲፈጠር እንደዛ ትቼ ወጣው ማለት ነው። እና እንደዚህ አይነት አሁንም አድርገዋለሁ እኔ እድሜ ሊያዲግ እድሜ ለመለስ እግዚአብሔር ምስክሬ ነው። ምርጥ የሆነ ስራ እየሰራው ነበረ። እርሻ እያረስኩ ነው። እርሻ ገበሬዎች ሲያበረታታ ነበረ። አባት ማለት እንደዚህ ነው። ለገበሬ እየሸለመ ገበሬዎችን እየመከረ ለገበሬ ግብአት እያቀረበ ለገበሬ ምርጥ ዘር እያቀረበ በተመጣጣኝ ዋጋ ማዳበሪያ እየሸጠ ገበሬ እንዲነሳ እያደረገ የምሬን ነው ማለት። እንደዚህ አይነት ታታሪ መንግስትም መመስገን አለበት፣ መወቀስ የለበትም። አመሰግነዋለሁ። እኔ አባት ማለት እንዲህ ነው። በቃ የምሬን ነው ማለት ከመቼም እስከ መቼም ማልጠላው ሰው ማለት ነው። ነፍስን ይማረው፣ ገነት ያግባ ነው። እና ማለት የፈለኩት ነገር አሁን እዛ ስራ ቦታ ጋር ሚስጥር ትልቅ ሚስጥር አለ ልል የፈለኩት። ሁሌም ሰውየው እዛ ይጸልያል። አንተ ስለሆነ ወንድም ያወራል፣ ስለኔ ምንነት ያወራል። ምን እንደሆንኩን ሁሉ እየተነተነ ይነግራታል ሴትዮዋን። እኔ ጆሮ ይሰማል። እዛ አሰሪ ነኝ፣ እሰራለሁም አሰራለሁ። ሁለት ደሞዝ ነው ባገኘው። በተቀጠርኩበት ትምህርት ደረጃ ደሞዝ ይከፈለኛል። አሰሪ ነኝ። እንደገና ከሰራተኞች ጋር ደግሞ ቀን ስራ እሰራለሁ፣ ቆንበስ ብዬ ማለት ነው። በዛም ይከፈለኛል። ስለዚህ በጣም ተወደኛል። ሌሊትም እሰራለሁ እኔ እዚህ አዲስ አበባ ውስጥ ጥበቃ ሌሊት እጠብቃለሁ። ቀን ደግሞ ቢሮ ስሰራ ነው የምውለው። 3 ስራ አለኝ ማለት ነው። በአንድ ቀን 3 ጊዜ እሰራለሁ። እና በጣም ተወደኛለች ሴትዮዋ። በጣም በቃ ለልጅቷ ያላት ጉጉት፣ ለልጇ በጣም ፍቅር ያላት ሴት ነበረች። እና ደሞዝ ጨምሪልኝ አነሰኝ ብያት አልጨምርም ስትል ለቀኩ ስራ። በቃ ማመልከቻ ጻፍኩኝ። በራሴ ፍቃድ ነው ብዬ ጽፌ አስገባው። በጣም ለመነችኝ፣ እምቢ አልኩ፣ ወጣሁ። በቃ አጠገቡ ትንሽ ደግሞ 700 ብር ነው 500 ብር ነው 700 ብር አድርግልኝ ብያት ማለት በ500 ብር በየወሩ ስትከፍለኝ ከቤት ክራይ ጋር ከበደኝ እና 7 አድርግልኝ ስላት እምቢ አለች። በቃ በራሴ ፍቃድ ሰራተኛ እስክታገኝ ድረስ ትንሽ ተሰራው። ከዛ ወጣሁ። እኔ ሌላ ቦታ ተቀጥሬ ገባሁ በምርጥ ደሞዝ ማለት ነው። 1000 ብር ተቀጠርኩ። እሷ ጋር 7 አድርግልኝ ብዬ እምቢ አለችው ሴትዮ። 500 ብር ተጨምሮልኝ በ1000 ብር ገባሁ። የሚገርመው ነገር ኦቨርታይም ትሰራ ከዛ በላይ ማለት ነው። እና እንደዚህ አይነት ነገርም አለ። እና እዛች ቤት ደግሞ ሚስጥር አለ፣ የተደበቀ ነገር አለ፣ የተያዘ ነገር አለ። ትልቀቅ ነው በቃ። ጴንጤዎች አስቸጋሪ ናችሁ እናንተ። የሰውን ሀብት ትሰርቃላችሁ፣ ትበዘብዛላችሁ፣ ትይዛላችሁ። ይህን ስል ደግሞ ጠቅላይ ሚኒስቴር ባለቤት ጴንጤ ናት። ከላይ ነው ወደታችን መምጣት ያለበት አይደለ? እርሶ ጋር ያለውን ሚስጥር ልቀቁትና እስከታች ድረስ ይታወቅ። የእርሶን ወይንም ምንድነው ምን ልበል ራዕይ ወይንም የእርሶን ተግባር ነው የሚባለው አይደለ? ወይንም የኔን ራዕይ ይዞ የሚከተል ሰው ምንድነው የኔን ጸባይ ይዞ የሚከተል ሰው እንደዚህ ቀዳማዊት ዝናሽ ታያቸው የእናንተን ፈለግ ይዞ እንዲከተሉ እርሶ አንድ እንትን ሁኑ፣ ሞዴል ሁኑ። በቃ ሞዴል ሁኑ። ልቀቁላቸው፣ አሳዩአቸው። እነኛ ሰዎች ከጥፋታቸው ይመለሱ። አመሰግናለሁ። ኢትዮጵያን እግዚአብሔር ይባርካት። ለዘላለም ኢትዮጵያ ትኑር።
በተረፈ የኢትዮጵያን ሕዝብ እግዚአብሔር ይባርክ።